ቅዱስ ስሉስ ቅዱስ ስሉስ ቅዱስ ስሉስ ቅዱስ ስሉስ ቅዱስ ስሉስ ቅዱስ አብ ወልድ መንፈስ 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 ቅዱስ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። 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 በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን 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 አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሉይ በሆኑ በሦስትነት ወይም በሥላሴ እያመንኩና እየተማጸንኩ ጠላቴ ሰይጣንን እክድሃለሁ። በዚህች እናቴ በምትሆን በቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን። አንደበት ሁሉ ላንተ ይገዛል። የአምላኮች አምላክ የጌቶችም ጌታ የንጉሶችም ንጉሥ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽም ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንንም ታስተሰርይልን ዘንድ በአንቺ ተማጽነናልና ለዘለዓለሙ አሜን። የሃይማኖት ጸሎት። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን በፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ በጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣
ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ። በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋን በሙታን ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ሕይወትን የሚሰጥ ከአብ የሰረጸ ጌታ ነው። ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ እንደተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋና በሰማይ በምድር የመላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋራ አዳኝ ከሚሆን ከመንፈስ ቅዱስ ጋራ እንሰግድልሃለን። ወደዚህ ዓለም መታድህንናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። አንድ ሲሆኑ ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን ድነናልም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀልም ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱን በማምለክ ያጸናን ዘንድ እመቤታችን ጸሎታችን አሳርግልን፣ ኃጢአታችንንም አስተሰርይልን። በጌታችን መንበር ፊት ጸሎታችን አሳርግልን። ይህን ህብስት ላበላን፣ ይህን ጽዋ ላጠጣን፣ ምግባችንን ልብሳችንን ላዘጋጀልን፣ ኃጢአታችን ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ሥጋውን ለሰጠን፣ እስከዚህችም ሰዓት ላደረሰን ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። ለክብር መስቀሉም ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘውትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺውን እያል እንሰግድልሻለን፣ እንማልድልሻለን። ከአዳኝ አውሬ ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ በመንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራውን ለእኔ አድርጓልና፣ ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ ያደረገ በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎቹን ከዙፋናቸው አዋረዳቸው። የተዋረዱትን ከፍ ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችን ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለሙ ድረስ እንደተናገረው የሶርያው ቅዱስ ኤፍሬም የደረሰው ቅዳሜ የሚጸለይ አምላክን የወለደች እመቤታችን የድንግል ማርያም ምስጋና። ንጽሕትም ነሽ ብርክትም ነሽ፣ ጌታን በማልጆችሽ ያዝሽው ሆይ በሁሉ የተቀደስሽ ነሽ። ፍጥረት ሁሉ ቅድስት ሆይ ለምኝልን ብሎ እየጮኸ ከአንቺ ጋር ደስ ይላቸዋል። ቅድስት ሆይ ለምኝልን። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ባለሟልነትን አግኝተሻልና ደስ ይበልሽ። እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ግርማ ያለሽ ድንግል ሆይ
ገናናትሽን እናመሰግናለን እናደንቃለንም። እንደ መልአኩ ገብርኤል ምስጋና እናቀርብልሻለን። የባህሪያችን መዳን ከማኅፀንሽ ፍሬ ተገኝቷልና ወደ አባት ወደ እግዚአብሔር አቀረበን። ቅድስት ሆይ ለምኝልን። እንደ ሰርግ ቤት ጉድፍ የሌለብሽ ነሽ። መንፈስ ቅዱስ አድሮብሻል። የልዑል ኃይል ጸሎብሻል። ማርያም ሆይ ለዘላለም የሚኖር መጥቶም ከኃጢአት ያዳነን የአብ ልጅ ቃልን በእውነት ወለድሽ። ቅድስት ሆይ ለምኝልን። ከዳዊት ስር የተገኘሽ ባህሪ ዘር አንቺ ነሽ። መድኃኒታችን ኢየሱስ ክርስቶስ በሥጋ ወልደሽልናልና ከአብ የተወለደ ከዓለም በፊት የነበረ አንዱ ቃል ራሱን ባህሪውን ሰወረ። አንቺም የተገዥውን የሰውን አርአያ አነሳ። ቅድስት ሆይ ለምኝልን። አምላክን ያለ ርኩሰት የወለድሽ ሆይ የምድር ሁለተኛ ሰማይ ሆንሽ። እውነተኛ ፀሐይ ካንቺ ወጥቶልናልና እንደ ነቢያት ትንቢት ያለ ዘር ያለ መለወጥ ወለድሽው። ቅድስት ሆይ ለምኝልን። ከተለዩ የተለየች የተባልሽ የኪዳን ጽላት ያለብሽ የተሰወረ መና ያለበት የወርቅ መሶብ ያለብሽ ደብተራ ድንኳን አንቺ ነሽ። ይኸውም እና የተባለው መጥቶ በድንግል ማርያም ማኅፀን ያደረ እግዚአብሔር ልጅ ነው። የአብ ቃል በእርሷ ሰው ሆነ። መጥቶ ያዳነን ባህሪ ንጉሥን በዓለም ውስጥ ወለደችው። የሚናገር በክርስቶስ እናቱ ገነት ደስ ይላታል። ለዘላለም የሚኖር የአብ ልጅ እርሱ መጥቶ ኃጢአት አድኖናልና ቅድስት ሆይ ለምኝልን። የንጉሥ ክርስቶስ እናቱ ተባልሽ። እርሱን ከወለድሽ በኋላ በድንግልና ኖርሽ። ድንቅ በሆነ ምስጢር ተዋሕዶ አማኑኤልን ወለድሽው። ስለዚህ ባለመለወጥ አጸናሽ። ቅድስት ሆይ ለምኝልን። እግዚአብሔር በላዩ የተቀመጠባት ያዕቆብ አያት መሰላል አንቺ ነሽ። በሆዱ በኩል የማይመረመር እርሱ ተፈትቶ በሌለበት ማኅፀንሽ ተሸክመሽዋልና እኛን ስለማዳን ከአንቺ ሰው በሆነ በጌታችን በኢየሱስ ክርስቶስ ዘንድ አማላጅ ሆንሽን። ቅድስት ሆይ ለምኝልን። የተባረክሽና ንጽሕት የሆንሽ አዳራሽ ሆይ እነሆ ጌታ የፈጠረውን ዓለም ሁሉ በይቅርታው ብዛት ያድነን ዘንድ ከአንቺ ወጣ ተወለደ። ፈጽመን እናመስግነው፣ ቸርና ሰው ወዳጅ ነውና። ቅድስት ሆይ ለምኝልን። ያለ ርኩሰት ድንግል የሆንሽ ጸጋን የተሞላሽ ሆይ ደስ ይበልሽ። የዓለም ሁሉ መክበሪያ ንጽሕት ጽዋ ነሽ። የማትጠፊ ፋና ነሽ። የማትፈርሽ መቅደስ ነሽ። የቅዱሳን መደገፊያቸው መጠጊያቸው፣ የማትለወጭ ሃይማኖት በትር ነሽ። ቸር አዳኛችን ወደ ሆነ ልጅሽ ለምኝልን። ፈጽሞ ይቅር ይለንና ይምረን ዘንድ ኃጢአታችንን ያስተሰርይልን ዘንድ ቅድስት ሆይ ለምኝልን። ማርያም ሆይ ለምኝልን። ድንግል ሆይ ለምኝልን። የቅድስዋ መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። አዳስታ ዋላንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይ ዋላት። አንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት እንደ ምስኪን ከድሃ ቤት አደረ። ከሰማያት ወርዶ እርሷን ባሪ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ እግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ጌላ ከምትባል ዮሴፍ እጮኛ ከሆነች ከድንግል ዘንድ የዚች ድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል። እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። የቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዴት እንዲህ ያለ ምስጋና እጅ መንሻ ይደረግልኛል? መልአክም እንዲህ አላት፣ ማርያም ሆይ አትፍሬ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት አባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዚያም ርብሴን። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ያድርብሻል። የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ከአንቺ ወገን የምትሆን ኤልሳቤጥ ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ 6 ወር ሆነ። መካን ሲሏት እግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ነሽና ምስጋና ይገባሻል። ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመች ድንኳን ነሽና
ምስጋና ይገባሻል። የመላእክት የሕዝብ እናት ነሽና ምስጋና ይገባሻል። የሁሉም እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማል የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ ብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራቱ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከከበረ ከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ከቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም ለዘላለሙ ይቅር ይበለን። አሚን አሚን አሚን። ይቅር ይበለን። አሚን ይቅር ይበለን። አሚን ይቅር ይበለን። አሚን። ኃጢአት በደላችንን ይደምሰስልን። የዕለት ዕለት ኃጢአታችን የዕለት ዕለት በደላችን ይደምሰስልን። አሜን ይሁንልን። አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሆነ። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን 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 አሚን። ድርሳነ ሚካኤል። ልመናውና ክብሩ ለዘላለሙ ከእኛ ጋር ይሁንና ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይሄ ነው። የአምላካችን እግዚአብሔር የጥበቡን ምልአት የታምራቱን ብዛት እንሰማለን። ይኸውም የእግዚአብሔርን ሰው የነገረኝ ነው። እንዲህም አለኝ፣ የክርስትና እምነት ያለው የመላእክትን የነቢያትን የጻድቃንን የሰማዕታትን መታሰቢያቸውን ቢያደርግ በእውነት እግዚአብሔር ይምረዋል። መልአኩ መልሶ አንተ ሰው ለመላእክት ምን አይነት ስልጣን እንደሰጣቸው ላስረዳ አለኝ። ከደቂቀ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበረ። ያ ሰው ከተወለደበት ቀን ጀምሮ ከክፋት በስተቀር አንዳችን በጎ ስራ ሰርቶ አያውቅም። ነገር ግን አንድ በጎ ስራ ብቻ ነበረው። ይኸውም በየወሩ ሊቀ መላእክት ቅዱስ ሚካኤል በዓል ማክበር፣ ዝክሩን እየዘከረ ለነዳያን ማብላት ማጠጣት ነበረ። ከጊዜ በኋላ ግን ያ ሰው ሞተ። አጋንንት እጅ ነፍሰኛ ናት አሉ። ቅዱስ ሚካኤልም የኔ ናት አለ። ይኸውም ብለው ጌታ ዙፋን ፊት ቀረቡ። ጌታም 4 ነገሮችን ነገራቸው። ሚካኤል ወስዶ ይሰውረው፣ እናንተ ፈልጋችሁ ብታገኙት ውሰዱት፣ ወይም እናንተ ወስዳችሁ ሸሽጉት፣ ሚካኤል ፈልጎ ካገኘው ይውሰደው አላቸው። እነሱም ሚካኤል ወስዶማ በመንበረ መለኮት ፊት ቢሸሽገው ምን ለማድረግ እንችላለን እያሉ ተጨነቁ። ከዚያም በኋላ እኛ እንሰውራለን ብለው የዚያን ሰው ነፍስ ምቃት አውርደው በገሃነመ እሳት አዙሪት ባለበት ጥልቅ ባህር ውስጥ ሸሽገው እንግዲህ ሚካኤል ፈልጎ ያግኘው ተባባሉ። ከዚህም በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚህ ዘወር በሉ አላቸው። ወደ ሲኦልም ገብቶ ይፈልግ ጀመረ።
በአንድ ክንፎ 7,000 ነፍሳትን ያወጣ በሁለተኛውም በብዙ ሺህ የሚቆጠሩ ነፍሳትን አወጣ። በሶስተኛውም ክንፎ እንዲያወጣ በዚህ ሰው ምክንያት ያወጣቸው ነፍሳት ቁጥራቸው 7,540 ደረሰ። ከእነርሱም ያልተጠመቁ ይገኙባቸው ነበር። ያን ጊዜ የሰማይ መላእክት ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ጌታችን በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይጠፋል ይላል። እንግዲህ እኚህ ሰዎች እንዴት ሊድኑ ቻሉ? አንተ የሰው ልጅ እኚህ አርማውያን የዳኑበትን ሳይጠመቁ ገነት የገቡበትን አስተዋልክን ተብሎ ቢጠየቅ ቅዱስ ሚካኤል ስላጠመቃቸው ድነዋልና ሲል መለሰ። አባ ዘሚካኤል በነገሩ ተደንቆ አማኑኤል ሁሉን ማድረግ ይቻለዋል አለ። ዳግመኛም ያ ሰው ስለ ሰው ልጆች በማድነቅ በመላእክት ስም በጎ ስራ እየሰሩ እያንዳንዳቸው ይህንን ሰው ከገሃነመ እሳት እንዳዳንከው እኛን አገልጋዮችንም ማህበረተኞችንም በዚህ ዓለም በሚመጣውም ዓለም አድነን ለዘላለሙ አሚን 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 አሚን። ይሁንልን፣ ይደረግልን፣ ይሁንልን፣ ይደረግልን፣ ይጽናልን። አሚን አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችንም ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽነናልና ለዘላለሙ አሚን። ድርሳነ ገብርኤል። በአብ ቸርነት በወልድ ፍቃድ በመንፈስ ቅዱስ አጋዥነት በኔቅሎን ቤተክርስቲያን ስለተደረገው ድንቅ ተአምራት የትጉሃን መላእክት አለቃ ቅዱስ ገብርኤልን የገናናነቱን ክብር የሚናገር ድርሳን ተፈጸመ። የካህኑ አወር እጅ ቅድስት ቤተ ክርስቲያን የታነጸች ጊዜ የሁላችን ጠላት ዲያብሎስ ወደ እርሱ መጥቶ ዋጋውን ለማስቀረት ስራውን ለማሰናከል ቀደም ሲል እንደታየው በሽማግሌ ተመስሎ መራራውን ጣፋጭ አስመስሎ በመናገር ሳይሆን መልኮ በአማረ ወጣት አምሳል ታየው። ካህኑ አወርም በጸለየ ጊዜ ያ ሰይጣን በእባብ ይመሰላል። የቅዱሳን ረዳት ሊቀ መላእክት ቅዱስ ገብርኤል መጥቶ የተሰበሰበው ሕዝቡ ሁሉ ያየው ዘንድ በብረት ሰንሰለት አስሮ በአደባባይ ይሰቅለው ነበረ። የሊቀ መላእክት የቅዱስ ገብርኤል የታምራቱ ብዛትና የረድኤቱ ኃይል የተደረገ በኒቅሎን ቤተክርስቲያን ብቻ አይምሰላችሁ፣ በሌሎችም አህጉር አውራጃዎች በብዙ ስራዎችም ነው እንጂ በቅዱሳን ነቢያት ላይ
መንፈስ ትንቢት ለማድረስ የመጥምቀ መለኮት የቅዱስ ዮሐንስን መወለድ ለመናገር ወደ አረጀው ካህንና ነቢይ ዘካርያስ የተላከ የጌታችን የመድኃኒታችን የአምላካችን ኢየሱስ ክርስቶስ ልደት ለማብሰር ወደ ሰረገላ ብርሃን እመቤታችን እናታችን ድንግል ማርያም የተላከ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ዓለምን ዞረው ለማስተማር የተላኩ የቅዱሳን ሐዋርያት ልቦና ለማጽናት በእሳት ተፈትነው ዲያብሎስን ድል የሚነሱ ቅዱሳን ሰማዕታትም እሳቱን ለማጥፋት ቃለ መለኮትን ለማድረስ ወደ ቅዱሳን ጻድቃን የሚላክ የሊቀ መላእክት ቅዱስ ገብርኤል ነው። ፍጹማን መነኮሳት ወላጆቻቸው ቤት አውጥቶ ቅንነት ያላቸው መሪዎች መንግስታቸውን ለመጠበቅ የሚላክ የሊቀ መላእክት ቅዱስ ገብርኤል ነው። ከቀድሞ ዘመን ጀምሮ በየጊዜው ያደረገውን ታምራትና የዚች ቤተክርስቲያን ስራ እስኪፈጸም ድረስ ያሳየው ድንቅ ኃይለ ተአምር እንኳ ይቅርና የቤተክርስቲያኒቷ ሕንፃ ከተሰራች በኋላ በዓይን ያያችሁትን በጆሮ የሰማችሁትን ታምር ሁሉ ብል አዋቂ ሰው ቢጽፈው የዚህን ድርሳን ያህል ጽሑፍ በሆነ ነበረ። በዚህች ዕለት በፍቃድ እግዚአብሔር በኤጲስቆጶስ አባ አውሬጅ የታነጸች ኔቅሎን ደብር ስራ ተፈጽሞ በሊቀ ጳጳሱ ቃል ስርዓተ ቅዳሴ ቤተክርስቲያኗ እንደተከበረ የአለቆች አለቃ በሆነ ሊቀ መላእክት ቅዱስ ገብርኤል አማላጅነት በቅንና ታማኝ መሪ እጅ የዚችን ሀገር መልካም እድል ያሳየን። የዚህን ቃለ መጽሐፍ ድርሳን ለማሰማት በዚህ ስፍራ በተሰበሰባቸው አባቶች፣ ወንድሞች፣ እህቶች፣ የክርስቲያን ወገኖች በሆን ሁላችንም ላይ በሊቀ መላእክት ቅዱስ ገብርኤል አማላጅነት አምላካችን እግዚአብሔር በረከትን ያድለን። በሊቀ መላእክት ቅዱስ ገብርኤል አማላጅነትም የዚህ መጽሐፍ ድርሳን ቃል ያዘዙትን የሚያረጋጋ፣ የደዩትን የሚያበለጽግ፣ የተራቡትን የሚያጠግብ፣ ለተራቆቱትን ልብስ፣ ለተጨነቁትም ጭንቀታቸውን የሚያቃልል ይሁን። አሚን። የሊቀ መላእክት ቅዱስ ገብርኤል አማላጅነት ከሁላችን ከማህበርተኞቻችን ጋር ለዘላለሙ ጸንቶ ይኖር። መልአኩ ቅዱስ ገብርኤል በአማላጅነቱ በጥበቃው በረድኤቱ ከኛ ጋር ጸንቶ ይኖር። አሚን። ይሁንልን፣ ይደረግልን። ጠላታችንን ተዋግቶ ይጣልልን። ጠላታችንን ወቅቶ ይጣልልን። ጠላታችንን ተዋግቶ ወቅቶ ይጣልልን። አሚን። ይሁንልን። አሚን። ይደረግልን። አሚን። ይሁንልን። አሚን። ይደረግልን። አሚን። ይሁንልን። አሚን። ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡሩክ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን
ከአምላካችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽነናልና ለዘላለሙ አሚን 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 ይሁንልን አሚን ይደረግልን። የሐምሌ ድርሳነ ኪዳነ ምሕረት አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ነሐሴ 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይሄ ነው። ዳግመኛም በዚህ ወር በ22 የእመቤታችን የሥጋዋ ዕርገት ነሐሴ 16 ቀን እንደሆነ የጻፈልን ሀብተ መንፈስ ቅዱስ ያደረበት የኢየሩሳሌም ኤጲስቆጶስ አባ ጊዮርጊስ በዓል ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋራ ይደርብን አሚን። የግብፅ ኤጲስቆጶሳት ብዙ መነኮሳትና ምዕመናን ከኢየሩሳሌም ወደ እርሱ መጥተው ብዙ ጉባኤዎችን ተደረገ። ዳግመኛም ክብር ስለሚሆን ስለ መስቀሉም ጉባኤ ሆነ። የእመቤታችን ድንግል ማርያም ዕርገቷ መታሰቢያ በዓል በዋለበት ቀን ከዚያ ደረሱ። ጉባኤያቸውንም ሐዋርያት ሥጋዋን ከቀበሩበት በዮሳፍጥ አጠገብ ባለ በተቀደሰ ቦታ በጌቴ ሰማኒ ነበረ። የእመቤታችን ሥጋዋ በአልጋው እንዳለ ሐዋርያት ከአይሁድ ሸሽተዋልና እንደምን ሆነ አሉ። ዳግመኛም ሥጋዋ የተቀበረው ወዴት እንደሆነ አስቡ። ሕዝቡም የድንግል ማርያም ሥጋዋ ወዴት እንደተቀበረ ይነግሯቸው ዘንድ ሊቀ ጳጳሱ አባ ጊዮርጊስን ይጠይቁት ነበረ። ወንጀለኞች አይሁድ አስቀድመው እንደመከሩ በእሳት አቃጠልናት እንዳይሉ ጠየቁት። ሊቀ ጳጳሱ አባ ጊዮርጊስም ስለ ሕዝቡ አስቦ ያስረዳቸው ዘንድ በአንደበቱ ይህንን የተቀደሰ ምክር ጀመረ። ከወደ እግዚአብሔር እንደሚመነጭ የሕይወት ውሃ ትምህርት ከልቦ ይመነጭ ነበረ። ወዳጆቼ ዳዊት በመዝሙር ያለውን አስቡ አለ። እመቤታችንን እግዚአብሔር መርጧታልና ማደሪያውም ተሆነው ዘንድ መረጣት። ለተዋህዶ መርጫታለሁና ለዘላለሙ አድሬባት እኖራለሁ አለ። መዝሙር 136 እግዚአብሔር የመረጣት በማኅፀኗ ያደረባት ጽዮን የተባለች ማናት? የዕርገቷን በዓል ዛሬ በቤተ መቅደሷ እናከብር ዘንድ ከተሰበሰብንላት ከድንግል ማርያም በቀር እርሷ ናት እንጂ ከእርሷ ሰው የሆነ ልጇ ኢየሱስ ክርስቶስም እናመስግነው ዘንድ የተሰበሰብንላት ናት እንጂ። ስለዚህ ዳዊት በመዝሙር እግዚአብሔር ጽዮንን መርጧታልና ከድንግል ማርያም ተወልዶ ሰው ለሆነ አካላዊ ቃል ማደሪያ ሆነው ዘንድ መርጧታልና እያለ ያመሰግናታል። በእኛ ሆኖ ከኃጢአት አዳንን። መለኮቶ ከተሰብቶ ጋር አንድ ሆነ። በዚህ ዓለም በመምጣቱ ከአብ አልተለየም። በአርአያው ስለተፈጠርን የእጅ ሥራዎቹ ስለምንሆን ስለ እኛ መከራ በተቀበለ ጊዜ አንድ ሰዓት እንኳን መለኮቶ ከተሰብቶ አልተለየም። እነሆ አዳም ሥጋ ከእግዚአብሔር ወልድ መለኮት ጋር
ተዋህዶ አየነ። አይሁድ በጲላጦስ አደባባይ በገረፉት ጊዜ መከራ በተቀበለበት ቀን እግዚአብሔር አብ አልተለየውም። አይሁድ በመስቀል ላይ በሰቀሉት ጊዜ በመለኮቱ ከትስብእቱ ለአንዲት ቅጽበት አልተለየም። ዳግመኛ እሱ በመስቀል ሲሰቀል ውሃና ደም ከጎኑ ሲፈስ መለኮቱ ከትስብእቱ አንድ ሆኖ አየን። እርሱም በመቃብር ሳለ ተቀበለው መከራና ስለ አዳም ስህተት ለምድር የሚያረጋጋ እረፍትን ሰጣት። እንዲህም አላት እነሆ መሬት ሆይ ከመሬት የፈጠርኩት ከመሬት የተገኘው ሰው በኃጢአት አረከሰሽ አላት። እነሆ በምድር የተሰዋው መስዋዕት እውነተኛ ነው። እነሆ ለመስዋዕቱ ካህናትን መረጥኩልሽ አላት። አዳም ሆይ ጥንቱን የተፈጠርከው ከመሬት ነው። አሁንም ወደ መሬትነት ተመለስ የሚለውን የፍርድ ቃል ሰማ። ዳግመኛም ያን ጊዜ ሙታን ይነሳሉና እነሆ የአብ ምስክርነቱ ሰማሽ አላት። አዳም ቢያጎሳቁልሽ ክርስቶስ 3 መዓልት 3 ሌሊት በመቃብር አድሮ በመነሳቱ ታድሰሻልና በአዳምና በልጆቹ የኃጢአት ቀንበር ጸንቶብሽ ነበረ። ነገር ግን ከድንግል ማርያም በተወለደው በክርስቶስ ነፃ ወጣሽ አላት። በዘመነ ኦሪት ፊት ሆነሽ ብትኖሪ ነቢዩ ዳዊት ስለ እርሱ መርገመ ሥጋ መርገመ ነፍስን ሰራዊተ አጋንንትን ሊቃነ አጋንንትን አጥፍቷልና ብሎ ተናገረለት። ንጉሥሽ እነኋት ከድንግል ማርያም ተወልጄ እርቅን ሰላምን እንሆ ለዘላለሙ መስርቻለሁና ምድር ከዛሬ ጀምሮ ደስ ይበልሽ። አይሁድ በመስቀል ላይ አውጥተው ሰቅለው ገደሉኝ። በገደሉኝ ጊዜ ታገስኳቸው። በመዓልት በሌሊት 3 መዓልት 3 ሌሊት በከርሰ መቃብር አድሬ በ3ኛው ቀን ከሙታን ተለይቼ ተነሳሁኝ፣ ነፃም አወጣውሽ። እነሆ ይህንን ሁሉ መከራ ስለ አንቺ ተቀበልኩኝ። አሁንም በምድር ሆይ ከአንቺ የተፈጠረው አዳምን የሕይወት ልብስን አለብሰው ዘንድ ወደ ዓለም መጣሁኝ፣ የኃጢአቱንም ደብዳቤ ደመሰስኩኝ አላት። እግዚአብሔር ምድርን ይህንን ሁሉ ተናገራት። ነቢዩ ዳዊት ምድርን ይቅር አልሃት፣ ያዕቆብ ዘርንም ምርኮ መለስክ እንዳለ ምድርን ወዷታልና። ምድር የተባለች እግዚአብሔር የወደዳት ማናት? አምላካዊ ቃል ካደረባት ከንጽሕት ድንግል በቀር እርሷ ናት እንጂ። ምርኮ የተባሉት በደሙ የተዋጃችሁ ወደ ገነት የመለሳችሁ የሰው ልጆች ናችሁ። ኃጢአት ለማስተሰረይ በቤተ ክርስቲያን ምዕመናን የሚቀበሉት ሥጋውን ደሙን ሰጣቸው። ወንድሞቼ እግዚአብሔር ከድንግል ማርያም በነሳው ሥጋ የሰውን ልጅ እንዴት እንደወደደው አስተውሎ እንደ ሰውም ሁሉ እስከ ምጽአት ፈርሳ
በስብሳ ትኖር ዘንድ አልተዋትም። ከ64 ዓመት ከኖረች በኋላ በአብ ወልድ በመንፈስ ቅዱስ ፈቃድ ወደ ሰማይ አሳረጋት እንጂ በዘላለማዊ መንግስቱ የማያልፍ ርስቱንም ሰጣት። እናቱ ናትና እኛም እርሱ ወደ ሰማይ እንዳሳረጋት መኖሪያዋንም እንደገለጠልን እናምናለን። በሰማያት ከሥላሴ በቀር የሚበልጣት ፍጥረት የለም። ከእርሷ ይወለድ ዘንድ እግዚአብሔር እንደመረጣት እንደ ማርያም ድንግል ያለ በምድርም በሰማይም ካሉት ፍጥረታት አይገኝም። ይህችም ድንግል ለተዋህዶ የተዘጋጀች ናት። በማኅፀኗ 9 ወር ከ5 ቀን ኖረ። መላእክት እየመጡ ይሰግዱላታል። ስለዚህ እኛም እመቤታችንን ስለ ክብሯ ስለ ገናናነቷ ፈጽመን እናመስግናት። ነቢዩ ዳዊት ካህናተ እግዚአብሔር ማደሪያ እንደምትሆን ወደምትሆን ወደ ኢየሩሳሌም እንሄድ ብለውኛልና እግሮቻችንም በአደባባይሽ ቆመዋልና ደስ አለኝ ብሎ እንደዘመረ በቤቷ ተሰብስበን እንዘምርላት። ነቢዩ ዳዊት የእግዚአብሔር ማደሪያ ያላት ወደ እርሱ ላቀረበን መንግሥትን ክህነትን ለሰጠን ወገን ላደረገን ለኢየሱስ ክርስቶስ ምስጋናን እናቀርብለት ዘንድ እኛ ከእርሷ ቤት የተሰበሰብንባት የሕይወት እናቱ ድንግል ማርያም ናት። ከአብ ከመንፈስ ቅዱስ ጋር ሮኤ የሚሆን ልጇ ወዳጇ ለእመቤታችን ይህንን ሁሉ ክብር ሰጣት። ከፊተኞቹም ከኋለኞቹም የሰው ልጆች ታላላቅ ሴቶች እንደ እርሷ ያለ አልተገኘም። ክብሯ የበዛ ነውና ልዩ ንጽሕት የምትሆን እመቤታችን ሆይ የብርሃንሽ ጮራ ዓለምን ሁሉ ሞላው። ብርሃንንም የተባለው የጸነስሽው የአብ ቃል ነው። ቸር ከሚሆን ከአባቱ ማያዊ ከሚሆን ከመንፈስ ቅዱስ ጋር ክብር ምስጋና ይግባው። ልመናዋ ክብሯ የልጇ ቸርነት ከሁላችን ጋር ለዘላለሙ ይደርብን። አሚን 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 ይሁንብን። አሚን ይሁንልን። አሚን ይደረግልን። አሚን ይሁንልን። አሚን ይደረግልን። የእመቤታችን የድንግል ማርያም የቅድስት ኪዳነ ምሕረት የእናታችን ምሕረቷ ቃል ኪዳኗ ይጠብቀን። ምሕረቷ ቃል ኪዳኗ ይጠብቀን። ምሕረቷ ቃል ኪዳኗ ይጠብቀን። ኃጢአት በደላችን በስሟ ይደምሰስልን። ኃጢአት በደላችን በስሟ ይደምሰስልን። ኃጢአት በደላችን በስሟ ይደምሰስልን። ኃጢአት በደላችን በስሟ ይደምሰስልን። ጠላታችን ዲያብሎስም በስሟ ይታሰርልን። ጠላታችን አርዮስ ዲያብሎስም በስሟ ይታሰርልን። በቃል ኪዳኗ ይታሰርልን። የሚፈትነን ጠላታችን ይታሰርልን። አሜን ይሁንልን። አሜን ይደረግልን። አሜን ይሁንልን። አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡርክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ
ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽነናልና ለዘላለሙ አሚን 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 ይሁንልን ይደረግልን። ተአምረ ኢየሱስ አንደኛ ክፍል። ተአምሩን ከማንበብ በፊት ይህንን ይበሉ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስን አምኖ ለሚቀበለው የሕይወት ኅብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሆን ደቀ መዛሙርቱ ጉባኤ አንድነታችንን ይባርኩ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው። አሚን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋራ የሞቶ መስቀል የወይን ምንጭ የሚሆን ስጋው በፊቱ ሆነው በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን። አሚን ያግባን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ስጋ እንመገባለን። ከጎን ምንጭ ከተቀዳው ደም ጠጥተን እንረካለን። ደም ግባትን ለማየት እንመኛለን። አቤቱ በሱራፌ ምስጋና ጽዋ ልመናችንን ምላ። ማያዊ በሚሆን በተቀበልከው መከራ ቁስለ ነፍሳችንን ፈውሰ። አሚን አሚን ፈውሰ። አሚን ፈውሰ። አሚን አሚን አሚን። ተአምረ ኢየሱስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አለ፣ ወንድሞቼ ሆይ ምስጢራቴን ሁሉ ነገርኳችሁ። የማይገባም ስራ ሁሉ እንዳትሰሩ አደራ አስጠብቂያችኋለሁ። ስለዚህ ትእዛዜን ፈጽሞ ሰማይና ምድር እንደሚያልፉና ከቃሎቼ ግን አንዲት ቃል እንኳ እንደማታልፍ እወቁ። ወንድሞቼ በሁለቱ ወንበዴዎች መካከል በእንጨት መሰቀል ተሰቅዬ ስቃያቸውን በአምላክነቴ አትሰነካከሉ። የአይሁድም መሳፍንት ስለፈረዱብኝ አትጠራጠሩ። ወንድሞቼ እንዳትክዱኝ ንጹሐን ሆናችሁ ተዘጋጁ። የጨለማ የደመና የዝናብ ቀን የሐዘንና የችግር የፍርሃትና የነቀጥቃጥ የጭንቅና የለቅሶ የዋይታ ዕለት ትመጣለችና የሙታን ዕለት ትንሣኤያቸውን አስባችሁ ተጠበቁ እንጂ በእኔ አትሰነካከሉ። በዚያን ጊዜ ንስሐ የለም፣ አድሎም የለም። የዚያን ጊዜ በጦር የወጎኝ የጌትነቴን ክብር ያያሉ። በዚያን ጊዜ በባህርና በየብስ ጎዳና ይዘጋል። በዚያች ዕለት ባሪያ ከነፃ አውጪ ጌታው ጋራ ይተካከላል። በዛች ዕለት ባለጸጋ በሀብቶ ሊመካ አይችልም። በዚያች ዕለት ባለጸጎች ችግረኞች በመሆን ይራቆታሉና በዚያች ዕለት የነገስታት ክብራቸው ይጠፋል። የመኳንንቶች ግዛታቸው እንዳልነበረ ይሆናል። የፈራጆችን ፍርዳቸው ይሻራል። በዚያች ዕለት በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ጻድቃን ለክብር
የተዘጋጁ ናቸው። ከሃዲያን ግን በችግር ላይ ይወድቃሉና ይህች ዕለት እውነትና ሐሰት የሚለይባት በድንጋጤ የፍርሃት ዕለት ነች። በዛች ቀን ብርሃን የለም። በዛች ዕለት ፍጻሜ ወይም ይግባኝ የሌለበት ፍርድ የሚሰጥባት ዕለት ናት። በዛች ዕለት መለኮቴን ለፍጥረቱ ሁሉ እገልጻለሁ እና በዛች ዕለት ጽኑ ፈተና መንቀጥቀጥ ይሆናል። በዛች ዕለት የኃጥአን ፊታቸው ይጠቁራል። ስሜን የሚክዱ ሁሉ ላይ ጭንቅ ትመጣባቸዋለች። በዛች ዕለት በደለኞች ብድራታቸውን የሚከፍሉባት ዕለት ናት። በዛች ዕለት የፀሐይ ብርሃን ወይም የጨረቃ ብርሃን አይኖርም። ከዋክብትም በዛች ዕለት አያበሩም። በዛች ዕለት ሰማይን እንደ ብራና በእጄ እጠቀልለዋለሁ። በዛች ዕለትም የጌትነቴን ክብር እገልጻለሁ። በዛች ዕለትም ከአዳም በነሳሁት ሥጋ ተሰቅዬ በአይሁድ እጅ የተወጋሁትን ጎኔን እገልጻታለሁ። በዛች ዕለት ሥጋዬን የሰቀሉ አይሁድ ስልጣኔን አይተው ይተክዛሉ፣ ይጸጸታሉ። በዛች ዕለት እንክርዳዱን ከስንዴው ለይተው ይለዩ ዘንድ መላእክቶቼን እልካቸዋለሁ። እነሱ በነዶ አስረው ክርዳዱን ወደማይጠፋ እሳት ይጨምሩታል። ስንዴውን ግን በጎተራ ይከቷታል። በዛች ዕለት መናፍቃን እንደ ስንዴ አዝመራ ይታጨዳሉ። በዛችም ዕለት ለሚክዱኝ ሰዎች በመላእክት ፊት ያፍራሉ። በዛችም ዕለት የገሃነምን በር እከፍታለሁ። የካዱኝም ሰዎች በዚያ ይገባሉ። ታላቅ ለቅሶም ይሆናል። በዛች ዕለት ለበደለኛ ሐዘኑ አይጠቅመውም፣ ንስሐም የለውም። በዛች ዕለት ሰዎች በሕይወታቸው በሰሩት ስራ ያፍራሉ። በሕይወት ታሪካቸው መጽሐፍትም የተጻፉት ስራዎቻቸው ተገልጠው ይነበባሉ። በዛች ዕለት አድሎ ወይም ጉቦ የሌለበት ፍርድ ይሰጣል። በደለኛውም ሰው ፍርዶ በወንጀሉ መጠን ይሆናል። በዛች ዕለት ሰው ለወዳጁ አይጠቅመውም። ሁሉም ሰው በጌትነቴ ዙፋን ፊት ራቁቱን ይቆማል። በዛችም ዕለት የብርሃን አደባባይ ይገለጣል። በዚያም ለፍርድ እቀመጣለሁ። ይህች ዕለት በደልና አድሎ የሌለባት የጻድቃን ዕለት ነች። ይህች ዕለት ለንጹሐን ጻድቃን ወንድሞቼ የተዘጋጀች ታላቅና የከበረች ዕለት ናት። ክብር ምስጋና ለእሱ ይሁንና ጌታ ኢየሱስ ክርስቶስ በፍርድ ቀን በሰው ሁሉ ስለሚደርሰው ነገር ለቅዱሳን ደቀ መዛሙርቱ ይህንን ነገራቸው። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። ኃጢአት በደላችን በስሙ ይደምሰስልን። ኃጢአት በደላችን በዛች ቀን በቃሉ ይደምሰስልን። ኃጢአት በደላችን በዛኑ ዕለት ይደምሰስልን። ስለ እናቱ ስለ እግዝእትነ ለማርያም ብሎ የሰራነውን ኃጢአት ይደምሰስልን። አሚን ይሁንልን። አሚን ይደረግልን። አሚን ይሁንልን። አሚን ይደረግልን። ሁለተኛ ክፍል ታምር ከተነበበ በኋላ ይህንን ይበሉ። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎንህ ከፈሰሰውና ከእግሮችህ ከወረደው ደም ጋራ ለፍርድ በመጣ ጊዜ ነፍሴን በክብርት እጅ አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንድነት ጸንተህ የምትኖር አምላክ ሆይ ለክብር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንልሃለን።
ታኦጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በጽናየሽ ተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብ እኛ ልጆቻችሁን በሰጣችሁ ስልጣን ባርኩን። አሚን። ባርኩን። በፍጥረት ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ስጋን ለምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት እልፈት የሌለብህ ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለም። አሚን አሚን አሚን። ይሆንልን ይደረግልን። አሚን። ቃል ይጠብቀን፣ ቃል ይጠብቀን፣ ቃል ይጠብቀን። ኃጢአት በደላችንን ይደምስስልን፣ ኃጢአት በደላችንን ይደምስስልን፣ ኃጢአት በደላችንን ይደምስስልን፣ ኃጢአት በደላችንን ይደምስስልን። ቃል ይጠብቀን። ስለ እግዝእትነ ለማርያም ይጠብቀን። ስለ ቅድስት ኪዳነ ምሕረት ይማርልን። አሜን። ይሆንልን፣ አሜን። ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽነናልና ለዘላለሙ አሚን 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 አሚን። ነሐሴ 16 2018 ዓመተ ምህረት የሚከበሩ የቅዱሳን በዓላት ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት ድንግል እግዝእትነ ማርያም ፍልሰቷ፣ ትንሣኤዋና ዕርገቷ፣ በረከቷ ቃል ኪዳኗ ይጠብቀን። በረከቷ ቃል ኪዳኗ ይጠብቀን። በረከቷ ቃል ኪዳኗ ይጠብቀን። ሁለተኛ ቅዱሳን ሐዋርያት ሰይ በረከት ቃል ኪዳናቸው የዋልብን ይደርብን። ሶስተኛ ቅዱስ ጊዮርጊስ ሊቀ ሰማዕታት ፍልሰቱ እሰይ እሰይ በረከት ቃል ኪዳኑ ይጠብቀን። አሚን። ይጠብቀን። አሚን። ይሆንልን። አሚን። ይጠብቀን። ቃል ኪዳኑ የሰማዕቱም ይጠብቀን። አሚን። ይሆንልን። አሜን። ይደረግልን። አራተኛ ቅዱስ ጊጋር ሶርያዊ ሰማዕት ሰይ በረከቱ ቃል ኪዳኑ ለዘላለም ጸንቶ ይኑር። ወርሃዊ የቅዱሳን በዓላት፣ አንደኛ ኪዳነ ምሕረት የሰባቱ ኪዳናት ማዕተብ
እሰይ እመቤታችን ቅድስት ኪዳነ ምሕረት አሁንም በረከት ቃል ኪዳንሽ ከኛ ጋር ጸንቶ ይኑር። ሁለተኛ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት እሰይ በረከት ቃል ኪዳኗ ከኛ ጋር ጸንቶ ይኑር። ሶስተኛ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም በረከት ቃል ኪዳኑ ከኛ ጋር ጸንቶ ይኑር። አራተኛ ቅዱስ አኖሬዎስ ንጉሥ ጻድቅ እሰይ በረከት ቃል ኪዳኑ ለዘላለም ከኛ ጋር ጸንቶ ይኑር። አምስተኛ አባ አቡናፍር ገዳማዊ በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። ስድስተኛ አባ ዳንኤል ጻድቅ እሰይ በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። ሰባተኛ ቅዱስ አባ ዮሐንስ ጻድቅ ወንጌሉ ዘወርቅ እሰይ በረከት ቃል ኪዳኑ ለዘላለም ከኛ ጋር ጸንቶ ይኑር። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ነሐሴ 16 በዚች ቀን አምላክን የወለደች እመቤታችን ድንግል ማርያም ስጋዋ ወደ ሰማይ ያረገበት መታሰቢያዋ ሆነ። ከዕረፍቷም በኋላ ከእርሳቸው ስለመለየቷ ሐዋርያት ፈጽሞ አዝነው ነበረ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸው። እርሷን በስጋ ያዩ ዘንድ እንዳላቸውም ተስፋ ሰጣቸው። ወንጌላዊ ዮሐንስም እስያ በሚባል ሀገር እያስተማረ ሳለ በነሐሴ ወር በ16ኛው ቀን ተድላ ደስታ ወዳለበት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስን የእመቤታችንን ማርያም ስጋዋ ካለበት ከዕፀ ሕይወት ስር ተቀምጦ አየው። የንጽሕት እናቱም ስጋ ታወጣ ዘንድ ምድርን እንዲጠሩዋት ሰባቱን የመላእክት አለቆች አዘዟቸው። እነሱም የንጽሕት እናቱን ስጋ ታወጪ ዘንድ እግዚአብሔር ይዞሻል አሏት። ያን ጊዜ ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ስጋዋ ወጣ። የክብር ባለቤት ጌታችንም እንዲህ እያለ አረጋጋት። የተወደድሽ የወለድሽኝ እናቴ ሆይ ዘላለማዊ ወደ ሆነ መንግስተ ሰማያት አሳርግሽ ዘንድ ነይ። ያን ጊዜ በገነት ያሉ እጽዋት ሁሉ አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን ሰማዕታትም እየሰገዱላትና ፈጽሞ እያመሰግኗት አሳረጓት። አባቷ ዳዊትም ንግስት እመቤታችን ወርቀ ዘቦ ለብሳ ደራርባ በቀኝ ትቀመጣለች እያለ በበገና አመሰገናት። በክሩቤል ሰረገላ ተቀምጣ ካረገች በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊው ዮሐንስ ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያት ተሰብስበው ሳለ እመቤታችን ቅድስት ድንግል ማርያም ስጋዋ ፈጽሞ ሲያዝኑና ሲተክዙ አገኟቸው። እርሱም እንደሰማ ስጋዋን በታላቅ ክብር በምስጋና ወደ አሳረጓት
እንዳሳረጓት ነገራቸው። ሐዋርያው በሰሙ ጊዜ ዮሐንስ እንዳየና እንደሰማ ባለማየታቸውና ባለመስማታቸው እጅግ አዘኑ። ከዚህም በኋላ እያዘኑ ሳለ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሰላም ይሁንላችሁ፣ ስለ እናቴ ማርያም ስጋን ለምን ታዝናላችሁ? እነሆ እኔ እርሷን በስጋ ላሳያችሁ፣ ልባችሁንም ደስ ይለው ይገባል አላቸው። ይህንንም ብሎ ከእርሳቸው ዘንድ ወደ ሰማያት አረገ። ሐዋርያትም መዓልተ ሙሉ ቆዩ። በነሐሴ ወር በባተ ቀን ለሐዋርያት ለዮሐንስ እንዲህ አላቸው፣ አምላክን የወለደች እመቤታችን ስጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ። ይህንን 2 ሱባዔ በመጾም የክብር ባለቤት ጌታችን ኢየሱስ ክርስቶስን እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜም ዮሐንስ እንዳላቸው በጾም በጸሎት ሱባዔ ያዙ። በነሐሴ ወር እንደ ዛሬ 16ኛው ቀን በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብር የተወደደ ልጇ ቀኝ ተቀምጣ ከስጋዋ ተዋህዳ ተነስታ እመቤታችን ማርያምን አዩአት። እጆቿንም ዘርግታ የከበሩ ሐዋርያትን እንደ ሐዋርያትን አየ። እንደ እያንዳንዳቸውን ባረከቻቸው በልባቸው እጅግ ደስ አላቸው። የክብር ቤት ጌታችን ኢየሱስ ክርስቶስም በከበረ ስጋውና ደሙ ላይ ሰራጺ ካህን ሆነ። እስጢፋኖስንም አዘጋጀ። ዮሐንስንም በመፍራት ቁሙ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚያን ጊዜ ከቶ እንደነርሱ ሆኖ በማያውቅ ታላቅ ደስታ ሆነ። ጌታችን የቅዳሴውን ስርዓት በፈጸመ ጊዜ ስጋውን ደሙን አቀበላቸው። ከዚያም በኪሩቤል በሱራፌል ሰረገላ ተቀምጣ የምታርግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱ እመቤታችን ማርያምን እንዲህ ብሎ ተናገራት። በዚች ቀን የሆነ የዕርገትሽን መታሰቢያ በዓል ውስጥ እንዲሰብኩ ልጆችሽ ሐዋርያትን አዘዛቸው። መታሰቢያሽን የሚያደርገውን ሁሉ ተጠብቆም በዚች ቀን ቅዱስ ቁርባን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳትን ስቃይ ከቶ አያያትም። መታሰቢያሽ ለሚደረግ ሁሉ በዚች ቀን ለድሆች በስምሽ ለሚመጸውቱ ቸርነቴ ታገኛቸዋለች። ይህም ስጋሽ ወደ ሰማይ ያረገበት ነው። እመቤታችን ቅድስት ድንግል ማርያምም ክብር ይግባውና ጌታችን እንዲህ አለችው፣ ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸውም ሰሙ፣ በእጃቸውም ያዙ። ሌሎችም ታላላቅ ድንቆች ስራዎችን አዩ። እመቤታችንም ይህንን ስትናገር ጌታችን ሰላምታ ሰጥቶ ታላቅ ደስታ በደብረ ዘይት ተመለሱ። የተወደዳችሁ ወንድሞቼ ሆይ በፍጹም ደስታ መታሰቢያዋን እናድርግ ዘንድ ይገባናል። እርሷ ስለኛ ወደ ተወደደ ልጇ ሁል ጊዜ ትማልዳለችና። ለእግዚአብሔር ምስጋና ይሁን። እኛም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከእርሷ
ከርዕሰ ሊቃነ ጳጳሳት ከአባ ጳውሎስ ከሁሉም ሊቃነ ጳጳሳት ኤጲስቆጶሳት ጋር ሐዋርያ ከሰበሰቧት ከቅድስት ቤተ ክርስቲያን ልጆች ሁላችን ጋር ይኑር። አሚን 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 አሚን። የእናታችን የአማላጃችን የጌታችን እናት የድንግል ማርያም አሁንም በረከቷ ከኛ ጋር ጸንቶ ይኑር። ኃጢአት በደላችን በስሟ ይደምሰስልን። ኃጢአት በደላችንን በስሟ ይደምሰስልን። ኃጢአት በደላችንን በስሟ ይደምሰስልን። አሚን ይሁንልን። አሚን ይደረግልን። አሚን ይሁንልን። አሚን ይደረግልን። በዚህችም ዕለት ዳግመኛ የሰማዕት አለቃ ቅዱስ ጊዮርጊስ ስጋው ከፋርስ ሀገር ወደ ሀገሩ ልዳ በክብር የፈለሰበት ነው። እሰይ እሰይ እሰይ! ሰማዕቱ ቅዱስ ጊዮርጊስ አሁንም በረከቱ ጥበቃው ከኛ ጋር ጸንቶ ይኑር። አሚን አሚን። በዚህችም ቀን የሶርያው መስፍን ጊጋር በሰማዕትነት ሞተ። በረከት ቃል ኪዳኑ ለዘላለም ከኛ ጋር ጸንቶ ይኑር። አሚን 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 ይሁንልን። አሚን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን 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 ይሁንልን። አሚን ይደረግልን። አሚን ይሁንልን። አሚን ይደረግልን። እናታችን እግዝእትነ ለማርያም እናታችን እግዝእትነ ለማርያም እናታችን እግዝእትነ ለማርያም ቤዛዊተ ዓለም ጥላሽን ስጭን ጣይብን፣ ቀኝ እጅሽን በአናታችን ላይ አስቀምጭብን፣ ጠላታችንንም አርቂልን። መድኃኔዓለም የኔ ጌታ፣ አማኑኤል የኔ ጌታ፣ ኢየሱስ ክርስቶስ የኔ ጌታ ነፍሴን ያዛት ጠብቃት፣ ጠላቴ ዲያብሎስ አርዮስ እንዳያገኛት። ነፍሴን ያዛት ጠብቃት፣ ጠላቴ ሰይጣን እንዳያገኛት። ነፍሴን ያዛት ጠብቃት፣ ጠላቴ ሰይጣን እንዳያያት። ሊቁ መልአክ ቅዱስ ሚካኤል እርዳኝ ተራዳኝ። ሊቁ መልአክ ቅዱስ ገብርኤል እርዳኝ ተራዳኝ። ሊቁ መልአክ ቅዱስ ሩፋኤል እርዳኝ ተራዳኝ። ሊቁ መልአክ ቅዱስ ራጉኤል እርዳኝ ተራዳኝ። ሊቁ መልአክ ቅዱስ ኡራኤል እርዳኝ ተራዳኝ። ሊቁ መልአክ ቅዱስ ፋኑኤል እርዳኝ ተራዳኝ። ሊቁ መልአክ ቅዱስ ሳቆኤል እርዳኝ ተራዳኝ። ሊቁ መልአክ ቅዱስ አፍኒን እርዳኝ ተራዳኝ። ሊቁ መልአክ ቅዱስ ሱራኤል እርዳኝ ተራዳኝ። ሊቁ መልአክ ቅዱስ ሰዳክያል እርዳኝ ተራዳኝ። አርባዕቱ እንስሳ ኪሩቤል እርዱኝ ተራዱኝ። 24ቱ ካህናተ ሰማይ ሱራፌል እርዱኝ ተራዱኝ።
99 ነገደ መላእክት እርዱኝ ተራዱኝ ድረሱልኝ ጠላቴን አርቁልኝ ማህበሩን ጠብቁልኝ ማህበርተኞችን ባርኩልኝ ጠላታቸውን ያዙልኝ ሀገረ ኢትዮጵያን ጠብቁልኝ የሚዋጋ ጠላቷን ያዙልኝ አሳዳችሁ ከምድረ ገጽ አስወግዱልኝ ቀዳሚ ሰማዕት ቅዱስ እስጢፋኖስ እርዳኝ ተራዳኝ ድረስልኝ ሰማዕቱ ቅዱስ ጊዮርጊስ በዕለተ ቀን እርዳኝ ተራዳኝ ድረስልኝ ሰማዕቱ ቅዱስ መርቆሬዎስ እርዳኝ ተራዳኝ ሰማዕቱ ቅዱስ ቂርቆስ እርዳኝ ተራዳኝ ሰማዕቱ ቅዱስ ሮቆ እርዳኝ ተራዳኝ ሰማዕቱ ቅዱስ ገላውዲዮስ እርዳኝ ተራዳኝ ሰማዕቱ ቅዱስ ፋሲለደስ እርዳኝ ተራዳኝ ሰማዕቱ ቅዱስ ቴዎድሮስ እርዳኝ ተራዳኝ ሰማዕቱ ቅዱስ ሚናስ እርዳኝ ተራዳኝ ሰማዕቷ ቅድስት አርሴማ ፈጥነሽ ድረሽልኝ እርጂኝ ተራጂኝ አባቴ ተክለ ሃይማኖት ይፍቱኝ ይባርኩኝ ኃጢአቴን በደሌን አዎ ደምስሱልኝ አባቴ ተክለ ሃይማኖት ይፍቱኝ ይባርኩኝ አባቴ ተክለ ሃይማኖት ይፍቱኝ ይባርኩኝ ይፍቱኝ 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 ሰይፈ ስላሴ ሰይፈ ስላሴ ሰይፈ ስላሴ የስላሴ ሰይፍ የስላሴ ሰይፍ የስላሴ ሰይፍ ጠላቴን ጠራርጎ ይጣለው የስላሴ ሰይፍ ጠላቴን ከምድረ ገጽ ያጥፋው የስላሴ ሰይፍ ጠላቴ ዲያብሎስን ይሰረው ሰይፈ መለኮት የመለኮት ሰይፍ ይጠብቀን የመለኮት ሰይፍ ማህበራችንን ያጽናልን ይጠብቀን ጠላታችንን አሳዶ ከምድረ ገጽ ይጣልልን የመለኮት ሰይፍ ይጠብቀን የመለኮት ሰይፍ ይጠብቀን የመለኮት ሰይፍ ይጠብቀን አሜን ይሁንልን አሜን ይደረግልን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን 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 በመስቀሉ ኃይል ጠላታችን ዲያብሎስን ያዝልን በመስቀሉ ኃይል ጠላታችን ሰይጣን ዲያብሎስን ጠፍንጎ ይሰርልን በመስቀሉ ኃይል ጠላታችንን ከምድረ ገጽ ያስወግድልን አሜን ይሁንልን አሜን ይደረግልን አሜን ይሁንልን አሜን ይደረግልን ስሉስ ቅዱስ አብ ወልድ መንፈስ ቅዱስ 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 ቢያቃብ ቢያቃብ ቢያቀባል ቢያቀባል ቢያቃላ ዋዋላ የኡጠቀቡ እያባላ ሸቡ ሸቡ እያቃባ 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 ሸቡል ሸቡል
ለየልኝ ቆረጠልኝ ቆረጥኩኝ ተስፋ አሁን ታሰርኩ ቆረጥኩኝ ተስፋ አሁን ለየልኝ አሁን ታሰርኩ ቆረጥኩኝ ተስፋ እግዝእትነ ማርያም ለቀቁት ፈታሁት። በስላሴ ስም ለቀቁት ፈታሁት። ተፋሁለት። አላሳስበውም። አሁን ቆረጠልኝ። አሁን ገና ቆረጠልኝ። ተሸነፍኩ። አሁን እጅግሬ ታሰረ። በጠፍጠፍ ብዬ ተቀመጥኩ። አሁን ገና ጉልበቴ ታሰረ። ኃይሌ ታሰረ። ባልጠበቅኩት መንገድ አስበው አሰሩኝ። ባልጠበቅኩት መንገድ ይዘውኝ አመጡ አሰሩኝ። እመቤቴ ክብሯ ይስፋ። አቤት በስመ አብ ወወልድ ወመንፈስ ቅዱስ አልፈስ በላብልት የነስ በላብልት አልፈስ በላብልት ያልፈስ በላብልት አፍስ በላብልት ያፍልስ በላብልት አፍልስ በላብልት አፍልስ በላብልት ያፍልስ በላብልት አፍልስ በላብልት እስፋት ፈላበልስ እስፋት ፈላፈስ ወላ ከሳፈስ ሃይ ከፈሳፈስ ሎስ አፈሳፈስ ለባ ፈለሳፈስ አተባ ፈለሳፈስ ሎዳ ፈለሳፈስ ሉቃ ፈለሳፈስ ሉቃቃ ፈለሳፈስ አካፋሳ ፈለሳፈስ ሱል ፈሳሃ ፈለሳፈስ ሱልቱታ ፈለሳፈስ አሱልፉታ ፈለሳፈስ አቀልፈታ ፈለሳፈስ መጣንልህ ታሰርንልህ መጣንልህ ታሰርንልህ አሰረን የሁሉ አስማት ታሰረብን። በስላሴ ስም ታሰረብን። እግዚአብሔር ክብሩ ይስፋ። ጨርሰው ነፃ ያድርገን፣ ክፉን ሁሉ ያርቀን። ምን አደርጋለሁ? ጨርሻለሁ። በስላሴ ስም የጸና የሰመረ ይሆንልን። እመቤቴ ቅድስት ድንግል ማርያም ታጽናለን። ሰማዕቷ ቅድስት አርሴማን አስባት። መስከረም 29ን አስባሃለች። ዘክራት ልጅ ባደውልና ነገረው። መስከረም 29 ማስታወሻ ነገር አንዴ ከቃላችን ወጥቷል። መገረፊያችን አለንጋችን ነው። ለኛ እኮ አለንጋችንን ነው የምንነግራችሁ። አለንጋችንን መገረፊያችንን ነው የምንነግራችሁ። ስለያዘችን ነው። ዛሬ ዛናለች። ዛሬ ገብታለች። ኃይሏን ጨምራ ይሆንባለች። ስለዚህ መስከረም 29ን አስባት። ሁሌም በየዓመቱ አስባት። ከልጁ ጋር ተነጋገር። ጨርሻለሁ። ጉድ ብዙ ነው። ጉድ ብዙ እኮ ነው። ጉድ ብዙ ነው። ገና ብዙ አለ። ገና ብዙ ጉድ አለን። ጨርሻለሁ። ብዙ አልናገርም። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። 21 ሻማን ስጣንተ እህተ ሚካኤል ያባለኩቶ ፋሳ ለፈሳል 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 ያባለኩቶ ፋሳል ለፈሳል ያባለኩቶ ያባለኩቶ
ፈሳል እቺ ደግሞ ትናንት መጣ ደግሞ ዛሬ እኛ ላይ አንተ እንደው አምላክ ራይ የሚለው ትናንት የመጣውን ከታንተ ላይ የነበረውን እኩል የሚያው እዚቻው ባንዴ እንደዚህ ተሳላታል እንዴት እንደዚህ ይሆንላታል አየሁ እግዚአብሔር ይመስገን በቸርነቱ ይጎበኘን መድኃኔዓለም ስሙ ይባረክ አሸተት ነው እንድትሆንም ደረሰን ጉዳችን እግዚአብሔር ይመስገን ቡቡቡታ ሽቶ የተጠየቅሽው ያለሽበት ቦታ በሽቶ የሚገባ መንፈሶች አሉ ማለት ያንን ለማሰናበት ነው በሽታ የሚገቡ መንፈሶች አሉ ያንን ለማሰናበት ነው ለመውጣት አይደለም በሚመች ሰዓት ገዝተሽ አስቀምጠሽ እዛው ገዝተሽ አስቀምጠሽ ምታገኝ ወይም በመከመጣሽ ይዘሽ ነይ ወይም ደግሞ የሚመጣ ሰው ሲገኝ እዛው በእነሱ ገንዘብ ገዝተሽ ይዘሽ ነይ እስከዛ ድረስ አቡነ በሰማያት ሰላም ለኪ ድገሚበት ከዛ ብዙ መንፈስ የሽቶ በጠረን ነው የሚገባው በሽቶ በጠረን ስለገባ አሁንም ብንያዝ የባሰው ደግሞ ይያዝልሻል አንቺ ሚስጥሩ ይሄ ነው ሌላ ነገር አይደለም እግዚአብሔር ይመስገን ክፉን ሁሉ ያርቅላት ወይኔ እንዴት የታደላችሁ ናችሁ እኛ ደግሞ እንዴት ተዋረድን ሃይ ቀን ሳያልቅ አያምር ዘመን ሳያልቅ አያምር መጨረሻችን አያምር ቀን ሳያልቅ አያምር ዘመን ሳያልቅ አያምር መጨረሻችን አላማረ አለቀን ደቀቀን ምሕረቱን ያላራቀብን መድኃኔዓለም ስሙ ይመስገን ተፋንልሽ አንቺ ተፋንልሽ ስላሴ ስም የጸና የሰመረ ይሁን ሰለባካይ እዛው ቤተክርስቲያን እየባረከቻት ነው መብርሃን በቤቴ ስሟ ይክበር የተነሳላት እዛው እያነሳቻት እየባረከቻት ነው እዛው ናት አይደል ቤተክርስቲያን ናት እዛው ትሸታለች እዛው ናት በቤቴ ስሟ ይክበር ዋለታይ ልጁ በሁለት ልብ ነው መብርሃን ብሎ ቤተክርስቲያን ዛሬ ቃል ኪዳንሽ ነው አቁርብኝ ልቅረብ ብሎ ቢማጸናት ሁለት ልብ ቢሆንባት ይሄኛ ይበልጣል ይሄን አንሳ የዚህ ነሳ ያኛው ይደርሳል እጃ ያደርሳል አለች በቤቴ ስሟ ይክበር አዛኛው ቅድስት ድንግል ማርያም ስሟ ይባረክ አይ አንተ እኮ ነህ ፈተና የሆንክ አንተ እኮ ነህ እዚህ በአንተ ምክንያት እኛ አሳሰር አመስግናታ ወድሳት እንደማ አመስግናታ በቤቴ ስሟ ይክበር በቤቴ ስሟ ይክበር የሰማዕታት እናት የመላእክት የነቢያት ትንቢት የሐዋርያት ሞገስ መብርሃን ስሟ ይክበር ፍቅርተ ማርያም ከታይ ወይኔ የዚህችንም ሳይ አሁንስ እንደው ተስፋ ቆረጡ የበላሁት የቀረጠፍኩትስ
ማዕተቤን አትሜ ያስቀመጥኩት 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 ስለምን አጣሁት ስለምን አጣኋት? ወይኔ ወይኔ አማኑኤል ሁሉን ተቻለው፣ ሁሉንም ወሰደ። አይ አማኑኤል ሁሉን ተቻለው፣ ወሰደ። ማይወሰደውንም ወሰደብኝ፣ የማይቀማውንም ቀማብኝ። አዎ የማይወሰደውንም ወሰደብኝ፣ የማልቀማውንም ቀማኝ። አሁንም አጣኋት፣ ላጣት ነው። እጄ መሀል ላይ ነበረች፣ ላጣት ነው። አሁንም መቆጨት ብቻ ነው። እንግዲህ ምን አደርጋለሁ? መቆጨት ብቻ ነው። ምን አደርጋለሁ? አፌን ሬትሬት አለኝ መረረኝ። 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 ከግራ አይምሮዋ ተነስቼ አነሳው ተነሳው ወደ ቀኝ የወሰድኩት ከቀኝ የወሰድኩትን አይምሮዋን ወደ ግራ አስቀምጬ ነበርኩትን ወደ ቀኝ መለስኩት። ምን አደርጋለሁ? የወሰድኩትን መለስኩ። ወደ ቀኝ ወደ ቦታው መለስኩ። ወደ ቦታዋ መለስኩ። ወደ ቦታዋ እንግዲህ እንዲህ እያልኩኝ ጉዞዬን አነሳለሁ። ብዙ ጉዞዬን አነሳለሁ። ብዙ ጉዞዬን ያስቀመጥኩባትን የቀበርኩትን ምን ይቀረኛል? አነሳለሁ ብላ አነሳለሁ። እድሜ ልክ ህይወቷን ዘመን ሁሉ የሰራሁትን እየለቀምኩ አነሳለሁ። ምን አደርጋለሁ? እስረኛ ሾኛለሁ፣ ታስሬያለሁ። እዚህ እስረኛ ሾኛለሁ፣ እዚህ ታስሬያለሁ። በስላሴ ስም በአንቺ ስም ማንም የታሰርኩት በስላሴ ስም ነው የታሰርኩት። በስላሴ ስም ነው የታሰርኩት። በስላሴ ስም ነው የታሰርኩት። ተፋውልሽ አንቺ። እግዚአብሔር ክብሩ ይስፋ፣ ምሕረቱን ያላራቀብን መድኃኒዓለም ስሙ ይመስገን። ምን አደርጋለሁ? አነሳው ተፋውልሽ። ምን አደርጋለሁ? አነሳው ተፋውልሽ። ምን አደርጋለሁ? ይሄ ልጅ እያለ ማንን አገኛለሁ? ገና እኮ ብዙ የሚነጥቀኝ የሚያስነጥቀኛል። አይ አሁን የጋኑስ መብራት ነው፣ ተሰውሮ ነው ያለው ተደብቆ። ጊዜው አልደረሰማ የሚወጣበት። ጊዜው አልደረሰ የሚወጣበት። ጊዜው ሲወጣ ጊዜውን ታቅርብለት። አቤት ጉዴ፣ አቤት ውርደቴ፣ አቤት ጉዴ። ነጭ በነጭ ይሆናል አካባቢው፣ ነጭ በነጭ ይሆናል ሰፈሩ። አቤት አቤት ውርደቴ፣ ቅሌቴ የዛን ቀን ነው። አሁንማ በሰፊው አገኙት። ጨርሱኝ እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ይህንን የዛሬ ጉዴን አሁኑኑ ዛሬውኑ ልቀቀው። ታዝሃለሁ አንተ ውርደቴን፣ ቅሌትን ዓለም ይወቀው፣ ዓለም ይሰማዋል። የሰማው ቀን የገባው ግን አቤት ጉዴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ካናርያም ትሰመይ በጸሱራፌ ዘምሮ ሳሩ በዘምሎ ጊዜ ጸዋይኩ ከቅረበኒ በምሕረት ወሳህል ሚካኤል ካናርያም ትሰመይ በጸሱራፌ ዘምሮ ሳሩ በዘምሎ ጊዜ ጸዋይኩ ከቅረበኒ በምሕረት ወሳህል ሚካኤል መተንበል ካናርያም ትሰመይ በጸሱራፌት ዘምሮ ሳሩስ በዘምሎ ላሉ ጊዜ ጸዋይኩ ከቅረበኒ በምሕረት ወሳህል
ሰላም ለኪ እንዘንሰግድ ለኪ ማርያም እምነ ናስተበቋኪ እማረዌ ናዊ ተማፀነ ብኪ በንተሃና እሚኪ ወያቄ ባቡኪ ማበረኔዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ለኪ ማርያም እምነ ናስተበቋኪ እማረዌ ናዊ ተማፀነ ብኪ በንተሃና እሚኪ ወያቄ ባቡኪ ማበረኔዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ለኪ ማርያም እምነ ናስተበቋኪ እማረዌ ናዊ ተማፀነ ብኪ በንተሃና እሚኪ ወያቄ ባቡኪ ማበረኔዮም ድንግል ባሪኪ ማርያም ማለች ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መከራ አይተዋልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ሥራ ለእኔ ያደርገዋልና፣ ስሙም ቅዱስ ነው። ለሚፈሩትን ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚፈሩ ትዕቢተኞችን በታተናቸው። ብርቱዎቹንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጸጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳደረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። በመለኮትነትህ አምላካችን፣ በቸርነትህ አባታችን የሆንክ ልዑል እግዚአብሔር ሆይ በደከምን ሰዓት ብርታትና ኃይልን፣ በተከፋንም ጊዜ መጽናናትን፣ በመከራችን ጊዜ ረድኤትን፣ በሕመማችን ጊዜ ፈውስን፣ በጭንቀታችን ጊዜ ተስፋን አብዝተህ አድለን። ከሕግም በወጣን ጊዜ ምሕረትህ አይራቀን። አምላካችን ሆይ ይህችንም ሌሊት ቀድሰህ ባርከ በሰላም በጤና ለዚህ ሰዓት ያበቃህን እኛ ከማናቀው አንተ ከምታውቀው ሰይጣን ከሸመቀው ሴራ ሁሉ በክንፎች ጥላ ጋርደህን በሰላም ለዚች ለማለዳ ፀሐይ ያበቃህን ክብርና ምስጋና ለዘላለሙ ላንተ ይሁን። ይህችንም ቀን እንዲሁ የተቀደሰች የተባረከች ቀን አድርገህ በሰላም አውለን። በሄድንበት በዋልንበት ሁሉ ያንተ ከለላ መከታ አይለየን። ቀሪ ዘመናችን ሁሉ በአንተ ዓይን የታየ የተባረከ ይሁንልን። ማኅበራችንንም አጽናልን፣ አስፋልንም። ይህችን የጸሎት ሰዓታችንን የሚያዳምጥ ሁሉ ፈውስን የሚያገኝበት የጸሎት ሰዓት ትሆንልን ዘንድ ፈቃድ ይሁን። የጽድቅን የበረከትንና የንስሐንም ፍሬ የምናፈራባት የጸሎት ሰዓት ትሆንልን። ኃይለ ሚካኤልንም ከድካሙ ብርታትን አብዝተህ ስጠው። በስራው በአገልግሎቱ የሚተናክሉትን ጠላቶቹን ሁሉ ከእግሮቹ በታች አስገዛለት። ያንተ ጸጋና ሰላምም ይብዛለት። ጥበቃና ረድኤትህን አብዝተህ አድለው። የአገልግሎት ዘመኑን ባርክለት። በደጅም ጸንቶ ይቆይ ዘንድ ሃይማኖቱን አስፋለት። ቤተሰቡን ቤተዘመዶቹ ሁሉ በሰላም በፍቅር ተሳስቦ ይኖሩ ዘንድ አምላካችን ሆይ ያንተ ፈቃድ ይሁን። በልቡ የሚያስበውንም ሁሉ አንተ ታውቃለህና ምኞቱን ሁሉ አሳካለት። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣
አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን አሜን አሜን። የሰማይ መላእክት
ቁመቴ